ሄርሜላ አልጠፋችም። ወደ ቀድሞ ባሏና ልጇ ተመልሳለች። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ሰሞኑን እንግዲህ ብዙ ውዝግቦች እየተነሱ ነው በሄርሜላ መጥፋት ጉዳይ ማለት ነው። አብርሃምም እንግዲህ ከጠፋችበት ጊዜ ጀምሮ ያልፈለጋት ቦታ የለም። ነገር ግን ያው ሄርሜላን አየሁ የሚል ሰው እስከዛሬ ድረስ አልተገኘም። ተጠርጣሪዎችም አሉ፣ ያው ሊያግቷት ይችላሉ ተብሎ የሚጠረጠሩ ሰዎች አሉ። ነገር ግን እስከዛሬ ድረስ እንግዲህ የት እንደገባች በግልጽ አልታወቀም ማለት ነው። ለማንኛውም ግን አንዳንድ ጥርጣሬዎችም አሉ፣ ደግሞ እነሱን ሰፋ አድርገን የምንነጋገርባቸው ይሆናል። እስከ ቪዲዮአችን መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ዛሬም አብርሃም ፍለጋውን ቀጥሏል። እንግዲህ ፍለጋውንም ቀጥሎ ሩታ ቤት ሄዷል። መረጃ ደርሶኛል፣ ሄርሜላ እዚህ ቤት ነው የደበቃቸዋት ብሎ እንግዲህ ሩታ ቤት ሄዶ ነበር ማለት ነው። በጣም በሚገርም ሁኔታ እንግዲህ ሩታና ኤፍሬም ደግሞ በአብርሃም ላይ ሲያሾፉበት ሲያላግጡበት ምናምን ነበረ ማለት ነው። ለማንኛውም ግን አብርሃም መረጃውን ከየት ነው ያገኘው የሚለው ነገር እንግዲህ የሁላችንም ጥያቄ ነው። ነገር ግን ሄርሜላን ሩታ ቤት እንደደበቋት መረጃ ደርሶኛል፣ እርግጠኛ ነኝ። ሄርሜላን አምጡ እያለ ነበር ማለት ነው። እንግዲህ እነ ኤፍሬምም እንደሌለች ነግረውታል፣ ሲያሾፉበትም ምናምን ነበረ። ለማንኛውም እንግዲህ አብርሃም ሁሉንም የሩታን ቤቶች ክፍል እንግዲህ ገብቶ ፈትሿል ማለት ነው። እንግዲህ ሄርሜላ የለችም። በሌላ በኩል ደግሞ እንግዲህ አቤል እና የሄርሜላ እህት ሆነው ደግሞ እንግዲህ የሄርሜላ እህት እኔ ፖሊስ ጣቢያ አመልክታለሁ፣ ከዚህ በላይ እህቴ የከፋ ጉዳት እስከሚደርስባት ድረስ አልጠብቅም፣ ስለዚህ ቀጥ ብዬ ፖሊስ ጣቢያ ነው የሚሄደው። አብርሃም ያልከሰሰው ምናልባት ወንድሙ ስለሆነ ሊሆን ይችላል ኤፍሬም። በዛ ላይ ደግሞ ሩታም የልጁ እናት ስለሆነች ይሄ ነገር ከብዶት ሊሆን ይችላል። እኔ ግን እከሳለሁ፣ ፖሊስ ጣቢያ ሄጄ አመልክታለሁ ያለች እንግዲህ ከአቤል ጋርም ስታወራ ሰምተናታል ማለት ነው። ለማንኛውም ግን አሁን ላይ እንግዲህ ሄርሜላ እስከዛሬ ድረስ የት እንደገባች አልታወቀም፣ ጠፍታለች ማለት ነው። ብዙ ቦታ ትፈልጋለች። እንግዲህ አቤል ራሱ ሲናገር እንደነበረው ቡታጅራ፣ ዝዋይ ምናምን የሚባሉ ሀገሮች ራሱ ሄዶ እንደፈለገ ሁሉም እንግዲህ ተሰባስበው እንዳስፈለጓት ጭምር ተናግረው ነበር ማለት ነው። እንግዲህ በሚገርም ሁኔታ አሁንም ቢሆን የሁላችንም ጥያቄ ነው ሄርሜላ የት ሄደች የሚለው ማለት ነው። ለማንኛውም ግን ያው ትላንትና እነፈረንጁ እንግዲህ ከዚህ በኋላ ተመልሳ አትመጣም የለችም ምናምን ሲሉ ነበረ። ስለዚህ እነፈረንጁም የሚጠረጠሩበት ምክንያት ይኖራል ወይ ደግሞ የሚያውቁት ነገር አለ ማለት ነው። ምክንያቱም ሰው ከመሬት ተነስቶ እንደዚህ ሊያወራ አይችልም የሆነ ነገር ካላደረገ በስተቀር ማለት ነው። ለማንኛውም ግን ነገሮችን ደግሞ ሰፋ አድርገን መመልከት ያለብን ይመስለኛል። ምናልባት ደግሞ ሰሞኑን እንግዲህ አብርሃም ከሩታ ጋር የተወሰነ እየተቀራረበ ነበረ። ባለፈው ሳምንት አካባቢ አይታችሁ ከሆነ ሀብል ከመስጠቷ በፊት እንግዲህ በጣም እንደከፋው ምናምን ራሱ ለሩታ እየነገራት ነበረ። እንግዲህ ሩታም ሀብል ልትሰጠው ያሰበችው በዛ ምክንያት ነበር። ታስታውሱ ከሆነ ትንሽ ስለከፋው እንግዲህ ዘና እንዲል ምናምን እያለች ነበርና ምናልባት ከሩታ ጋር መቀራረቡ አስቀይሟት ሊሆን ይችላል የሚሉ ሰዎችም አሉ። እንግዲህ ምናልባት ያ ነገር አስከፍቷት ይሆናል ከአብርሃም ሕይወት የወጣችው እያሉ የሚያወሩ ሰዎች አሉ። ለማንኛውም ግን ሄርሜላ እንግዲህ ብዙ ነገሮችን ብዙ ጉዶችን አልፋ መታ እዚህ ደረጃ ላይ ስትደርስ በዚህ ትንሽ ነገር ትሰበራለች የሚል ሀሳብ የለኝም እንደግል ማለት ነው። በሌላ መንገድ ደግሞ አይታችሁ ከሆነ እንግዲህ ባለፈው ሳምንት አካባቢ ልክ እንደዚሁ ሄርሜላ ባለትዳር ናት፣ ልጅ ጭምር አላት። ስለዚህ ባሏንና ልጇን ትታ ነው ወደ አብርሃም የመጣችው እየተባለ በጣም ሲወራ ነበረ። ታስታውሱ ከሆነ ኤፍሬም ራሱ በቃ የያዝኩት መረጃ አለ፣ ይሄ ነገር በቅርቡ ይፋ ይሆናል እያለ ሲያስፈራራቱላ አይተን ነበርና ለዴቭ ለወንድሙ ጭምር እንግዲህ መረጃ አለኝ ከካሜራ ጀርባ ሳይሃለሁ ምናምን እያለ ሁላችንም ሰምተን ነበርና ይሄ መረጃ ምንድነው እያለ ነበርና አንዳንድ ጊዜ ነገሮችን ሰፋ አድርገን እናስብና ሄርሜላ ወደ ድሮ ባሏና ልጇ ተመልሳ ቢሆንስ፣ እውነትም ባልና ልጅ አላት የተባለው ነገር እውነት ሆኖ ቢሆንስ የሚለው ነገር ደግሞ ሁላችንም ጥያቄ ነው። ምክንያቱም አንደኛ ቤቷ የለችም፣ ሁለተኛ እንግዲህ ሩታ ቤት ነበረ ተደብቃለች የተባለችው፣ ሩታ ቤትም የለችም። በቃ እና አብርሃም ፍለጋ ላይ ናቸው፣ 3 ቀን ምናምን ሊሆናቸው ነው፣ የለችም። ስለዚህ ሄርሜላ ታግታም ላይሆን ይችላል፣ ራሷን ሰውራ ሊሆንም ይችላል። ምናልባት ወደ ባሏና ወደ ልጇ ተመልሳም ሊሆን ይችላል። እንደዚህ ኤፍሬም የያዛቸው መረጃዎች በብዛት ነበሩና እነዛ መረጃዎች እንዳይወጡ ፈርታ ቀድማ ራሷን ለማሸሽ ፈልጋም ሊሆን ይችላል የሚል ሀሳብ አለኝ። ምክንያቱም የወጣባት መረጃ እውነት ከሆነና ኤፍሬም ይዞት የመጣው መረጃ ወይም ደግሞ ኤፍሬም አለኝ የሚለው የፎቶም የምንም መረጃ እውነት ከሆነ ከአብርሃም ጋር መቼም ይቅር እንደማትባባል ታውቃለች፣ ወይ ደግሞ አብርሃም ይቅር እንደማይላት ታውቃለች። ምክንያቱም ልጅንና ባልን የሚያክል ነገር ደብቃ አብርሃም ጋር ስለነበረች በፍቅር ይህን ነገር አብርሃም እውነት መሆኑን ካወቀና ካረጋገጠ በጣም እንደሚጣላት ታውቃለች። ስለዚህ
ቀድማ ወደ ባሏና ወደ ልጇ ተመልሳ ቢሆንስ የሚል ሀሳብ አለኝ፣ እውነት ከሆነ ማለት ነው። ለማንኛውም ግን ይሄ ነገር እንግዲህ ልጅ አላት ባል አላት የሚባለው ነገር ትክክልም ላይሆን ይችላል፣ አናውቅም። እስከዛሬ ድረስ እንግዲህ እጃችን ላይ የተረጋገጠ መረጃ ስለሌለ ማለት ነው። ለማንኛውም ግን አሁን ሄርሜላ ከመታገት ባለፈ ምናልባት ራሷን ከዚህ ነገር ለማሸሽ ፈልጋ ወይ ደግሞ በየቀኑ ከምታገኘው ጭቅጭቅ ከሚገኘው አዳዲስ ሴራዎች ምናምን ሰልችቷት ራሷን ለማሸሽም ፈልጋ ሊሆን ይችላል። ለማንኛውም ግን እንግዲህ ዋናው ነገር ምንድነው? እስከዛሬ ድረስ ሄርሜላ ያለችበት አልታወቀም። ይሄ ደግሞ እጅግ በጣም ነው የሚያሳስበው። ምክንያቱም ይሄ በህይወት ትኑር አትኑር ራሱ የሚያሳስብ ጉዳይ ስለሆነ ማለት ነው። ለማንኛውም ግን የሄርሜላ ቤተሰቦችም የሚያውቁት ነገር አለ ብዬ አስባለሁ ደግሞ ምክንያቱም የሄርሜላ ቤተሰቦች የሚያውቁት ነገር ባይኖር ኖሮ ወይ ደግሞ ሄርሜላ ያለችበትን ቦታ ትንሽ ባይጠራጠሩ ኖሮ እስከዛሬ ድረስ ዝም ይላሉ ብዬ አላስብም። መቼም ልጃቸው ጠፍታ እንደ ቤተሰብ እጅና እግራቸውን አጣጥፈው ቁጭ ይላሉ ብዬ አላስብም። እንግዲህ አብርሃም ሲል የነበረው ምንድነው በቃ እኔ ልጅ ስላለኝ ለኔ ብለው ነው የታገሱ ሻንቺን ቤተሰቦቿ ያላት ነበር ሩታን ማለት ነውና ሩታም እንግዲህ የሄርሜላ ቤተሰቦች ለኔ ያስበውልኝ እንዴት ይታገሱኛል ምናምን እያለች ስታሾፍበት ነበርና እውነት ለመናገር ሩታ የተናገረችው ነገር እውነት ነው። በቃ ከሩታ አንግል ሆነን ስናየው ማለት ነው ቤተሰቦቿ የሄርሜላ ቤተሰቦች ለሩታ ብለው የልጃቸውን መጥፋት ዝም ሊሉ አይችሉም፣ ችላ ሊሉ አይችሉም። በቃ ምክንያቱም ቤተሰቦቿ ናቸው። ልጃቸው ጠፍታ የፈለገ ቢጣሏት ዝም አይሉም። የሆነ ጊዜን ተጣልተናታል፣ ከቤተሰቧ አስወጥተናታል ምናምን እያሉ ነበር። ነገር ግን የፈለገ ቢሆን ስጋቸው ልጃቸው እስከሆነች ድረስ እጅና እግራቸውን አጣጥፎ ቁጭ አይሉም ቤተሰቦቿ። ስለዚህ ቤተሰቦቿ ሄርሜላ ያለችበትን ቦታ ያውቃሉ ማለት ነው። ምናልባትም ደግሞ ቤተሰቦቿስ ቢሆኑ ከአብርሃም እንድትርቅ ብለው ቤት የያዟት አይታወቅም እኮ አይደለም። ቤተሰቦቿ ቤታቸው ጠርተው እዛው አስቀርተዋትም ሊሆን ይችላል። ምክንያቱም ከአብርሃም ጋር ያላትን ግንኙነት ስላልፈለጉት ማለት ነው። አያቷም አጎቷም ሲናገሩ ሰምተናል ከአሁን በፊት በቃ እዚህ ልጅ ጋር ምንም ነገር እንዳታደርጊ፣ ምንም ነገር እንዳትሰሪ ምናምን እያሉ ሲቆጧትም ስለነበረ ስለዚህ ምናልባት ቤተሰቦቿ ጠርተዋት እዛው ቤት አስቀርተዋትም ሊሆን ይችላል አብርሃም ጋር እንዳትሆን ብለው ማለት ነው። ለማንኛውም ግን ቤተሰቦቿ ሄርሜላ ያለችበትን ቦታ ባያውቁ ኖሮ እስከዛሬ ድረስ እጃቸውን እግራቸውን አጣጥፈው አይቀመጡም። ቀጥታ ወደ ፖሊስ ጣቢያ ነበር የሚሆኑት። አለበለዚያ ደግሞ ሄርሜላ ልጅና ባል አላት የሚባለው ነገር እውነት ሆኖ ወደ ትዳሯ ወደ ልጇ ተመልሳም ሊሆን ይችላል የሚል እንግዲህ አንዳንድ ጥርጣሬዎች አሉ። ለማንኛውም ግን ሄርሜላ ባለችበት እንግዲህ ያው ፈጣሪ እንዲጠብቃት እንመኛለን። ምክንያቱም እኛ የማንንም መጥፎ መመኘት አንፈልግም። ሁሉም ሰው ለሰው የሚያስፈልግ ሰው ነው። አንዱ ሰው ለሌላው ሰው ያስፈልጋል ግዴታ። ስለዚህ ሄርሜላም የምታስፈልጋቸው ሰዎች ስላሉ ስለሚኖሩም ለነዛ ሰዎች ሲባል እንግዲህ ፈጣሪ እንዲጠብቃት እንግዲህ የዘወትር ምኞታችን ነው። ለማንኛውም እንግዲህ የዛሬው የኛ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።